ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ የአርበኛ ዘመነ ካሴ መልእክት በስፋት የምንነግራችሁ ይሆናል። በተለይም ከዚህ በላይ በደል የለምና ሁሉም አንድ መሆን ይገባዋል ሲል ተደምጧል። በተለይም ትላንት በኢቢኤስ ላይ ሲዘዋወር በነበረው የሶሻል ሚዲያ መረጃ ላይ የብርቱካንን ከባድ ሕይወት ታሪክ ካዩ በኋላ ሁሉም እድሉ እዚህ ላይ ነው፣ ይህን ለማሸነፍ ደግሞ ፍትህ መጠበቅ ሳይሆን አንድ መሆን ነው የሚገባው፣ ያ ካልሆነ ግን ሁሉም ጋር ቤታችን እያንኳኳ ይመጣል ሲል ተደምጧል። ይህንን ጉዳይ በስፋት የምናስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ ሰላማዊ ሰልፍ በአዲስ አበባ ሊካሄድ ነው። የኢትዮጵያ ሴቶች የህግ ባለሙያዎች ማህበር በአዲስ አበባ ሰልፍ ለማካሄድ ማሰቡ ተሰምቷል። በተለይም ደግሞ የብርቱካን የህይወት ታሪክን ከተሰማ በኋላ ይህ ጉዳይ መፍትሄ አላገኘም፣ እስካሁን ጭራሽ ከማህበራዊ ሚዲያዎች እንዲዞር እየተደረገ ነው። ይህን ለመፍታት ደግሞ ሰላማዊ የሆነ ሰልፍ በአዲስ አበባ ማድረግ ያስፈልጋል፣ ለዚህ ደግሞ እናደርገዋለን ብሏል። ማህበሩ መንግስት ይህንን መፍቀድ አለበት፣ ካለፈቀደ ግን በግድም ቢሆን ወጥተን ፍትህ እንጠይቃለን ሲሉም ተደምጠዋል። ከምትሰሟቸው ጉዳዮች መካከል አንዱ ነው። ከዚሁ ጋር በተያያዘ መንግስት በብርቱካን ላይ የደረሰው ጉዳይ የውሸት ነው ሲል ማስተባበያ መስጠቱን የምናስደምጣችሁ ሲሆን በአማራ ክልል በግጭት ምክንያት ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውንም ደግሞ ፕሮፌሰር ብርሃኑ ነጋ መናገራቸውን ሌላው ከምታደምጡ ጉዳዮች መካከል አንድ ነው። በዘመቻ አንድነት የተደናገጠው የ4 ኪሎ መንግስት ደግሞ በሌላ መልኩ ፋኖን እያጠላሸ ይገኛል ሲሉ ደግሞ የአማራ ፋኖ በሸዋ አዛዦች ተናግረዋል። ይህም ከምትሰማቸው ጉዳዮች መካከል አንዱ ነው። ወዲህ ደግሞ ኩራት ብሎናል። አሁን የምናየው አራቱም ቀጠና የአማራ ፋኖ ወታደራዊ አዛዦች በአንድ መድረክ በጋራ መግለጫ ሊሰጡ መሆኑ ተሰምቷል። ይህም የሚያስደንቅ ነውና የምናሰማችሁ ሲሆንም ወደ ውጭ ተጉዘን ደግሞ በልብስ ማጠቢያ ማሽን መስታወት ነጸብራቅ ያስገድዶ መድፈር ወንጀል ሲፈጽም የነበረው ግለሰብ ተይዟል። በደቡብ ኮሪያ ነው ይህ ጉዳይ የተፈጸመው። ትሰሙታላችሁ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን የአማራ ፋኖ በጎጃም መሪ አርበኛ ዘመነ ካሴ መልእክቱን አስተላልፏል። በተለይ ደግሞ ረጅሙን ጊዜ የወሰደው መልእክቱ አሁን ላይ ከዚህ በላይ ወንጀል የለም፣ ከዚህ በላይ በደል የለም፣ ይህን ለማሸነፍ ደግሞ ሁሉም አንድ መሆን ይገባዋል ሲል ተደምጧል። በተለይም ደግሞ ከባድ የህይወት ፈተና የታየባትን የብርቱካን ህይወት ከሰማ በኋላ ሁሉም አማራ አሁን ላይ የእሷ ደሜ ነው በማለት ዘመቻ ወጥቶ አንድ ሊሆን ይገባል ብሏል። በተለይ ደግሞ አሁን ላይ ያደረግነው ትግል ለእንደዚህ አይነት ሴት እህቶቻችንና እናቶቻችን የሚሆን ነው። ይህ ካልሆነ ግን ሁላችንም ጋር ብያንኳኳ ይመጣል ብሏል። ይህን ለማሸነፍ ከመንግስት ፍትህ መጠየቅ ያስፈልግም የሚለው አርበኛው አንድ ሆኖ አንድ መስራት ደግሞ ለዚህ መፍትሄ ነው ሲልም ተደምጧል። በተለይ አርበኛው በተለይም ደግሞ በምስራቅ ጎጃም ሰናን ወረዳ ተወልዳ ያደገችውን ብርቱካን በሸኒ መታገቷን ተከትሎ ከዛ በኋላ የተደፈረችበት ጉዳይ ከዚህ ቀደም ስንጠይቁ የነበረው ጉዳይ ነው ያለ ሲሆን መንግስት ግን አንድም የተደፈረ የተከሰመ ሰው የለም ማለቱ ከዚህ ቀደም በተወካዮች ምክር ቤት ሲያወራ ስቀን ነበር ብሏል። ያ ነገር እንደሆነ እናቅ ነበር፣ መንግስት ግን ለስልጣን ያሰጋኛል በሚል ማስተባበያ ሰጥቶ ነበር ተብሏል። በደምቢዶሎ ዩኒቨርሲቲ ከታገቱ ተማሪዎች መካከል አንደኛዋ አሁን ላይ በኢቢኤስ አዲስ ነገር ላይ ቀርባ ያወራችው ንግግር ሁሉን እያበሳጨ ቢመጣም እውነት ያላት ስለሆነች ግን አሁን ላይ የእሷ እንደመመለስ ይገባናል ሲል አርበኛ ዘመነ ካሴ ተናግሯል። በሌላ መረጃ ደግሞ የኢትዮጵያ ሴቶች ህግ ባለሙያዎች ማህበር በአዲስ አበባ ሰላማዊ ሰልፍ ለማካሄድ ማሰቡ ተገለጸ። ከባድ የህይወት ፈተና የታየበትን የብርቱካን ህይወት በመተመለከተ ሰልፍ ወጥተን ፍትህ እንጠይቃለን በአደባባይ ሲሉ የህግ ባለሙያዎች ማህበር ገልጸዋል። በመግለጫው ታሪኮን አስቀድመው የዘረዘሩት እኚህ ሴት የህግ ባለሙያዎች ማህበር ብርቱካን ተወልዳ ያደገችው ምስራቅ ጎጃም ሰናን ወረዳ ነው ብለዋል። ብርቱካን አባቷ መሰሉና እናቷ በወሊድ ምክንያት ህይወቷ ማለፏን ትናገራለች። ብርቱካን እስከ 8 ዓመት አያቷ ጋር ካደገች በኋላ የሰው ቤት ገብታ የሰራች ነው ትምህርቷን ሲሰማራች ነበርም ተብሏል። እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራው ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተና ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀመረች ይላል። በዩኒቨርሲቲ የ2ኛ ዓመት ተማሪ የሆነች ምሽት ላይም ከላይብራሪ ስትመለስ በግቢ ውስጥ በረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር ይላሉ። ቶሎ አምልጡ በማለት እዚህ መኪና ግቡ ብለው ይዘውን ጫካ ገቡም ትላለች። የፈለግናችሁ ለስልጠና ነው አብራችሁን ትሆናላችሁ ብለውን ጫካ አስቀመጡም። ከዛም በጣም የመከራ ጊዜ ነበር፣ የሚበላ የሚጠጣ ማግኘት አስቸጋሪ ነበር ትላለች ብርቱካንም። ጊዜው ሄደ፣ አመት ከ6 ወር ተቆጠረ። ብርቱካን ጊዜው ሄደ፣ አመት ከ6 ወር ተቆጠረ፣ አሁን ስራችን ጀምር በማለት ሁላችንንም ልብስ አስወልቆ አሰለፉን። እኔ 6ኛ ነበርኩ፣ የተፈራረቁ ነበር የሚደፍሩን። ከዛ በኋላ ሰውነት ይደንዝዟል፣ በፌሮ የወጉት ነበር ብላለች። በ6ኛ ቀን ደግሞ ስነቃ ደም እየፈሰሰ ነበር ትላለች። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻው እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ የምቀጥለው አይዞሽ የሚለኝ ሰው የለም ብላለች።
ተናግራለች። መጨረሻ ላይ የጎዳና ተዳዳሪ ነው የሆንኩት ስትልም ተናግራለች። ከተደፈረች በኋላ ግን በማርጋዟ ልጅ ወልዳለች። እሷም ታማሚ ናት። መለወጥ መደገፍ ህይወቷ ድጋሚ እንዲመለመን ተስፋ ፈልጋለችም ተብሏል። ይህን ከላይ አድርጎ መግለጫውን ያወጣው የሴቶች ህግ ባለሙያዎች ማህበር በአዲስ አበባ ሰልፍ እናካሄዳለን፣ ፍትህ እንጠይቃለን፣ መንግስት ለዚህ አስቸኳይ ፍትህ ካልሰጠን ደግሞ የራሳችን ሀሳብ የራሳችን ውሳኔ እናደርጋለን ሲል የኢትዮጵያ ሴት ህግ ባለሙያዎች ማህበር በመግለጫው ጠቅሷል። በሌላ መረጃ በአማራ ክልል በግጭት ምክንያት ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ሆነዋል ሲሉ ፕሮፌሰር ብርሃኑ ነጋ ተናገሩ። በክልሉ ከ3700 በላይ ትምህርት ቤቶች ከመማር ማስተማር ስራ ውጭ ሆነዋልም ተብሏል። በአማራ ክልል ብቻ አሁን ባለው ግጭት ምክንያት ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። ሚኒስትሩ በክልሉ ከ3700 በላይ ትምህርት ቤቶች ከመማር ማስተማር ስራው ውጭ መሆናቸውንም ተናግረዋል። የአማራ ክልል ትምህርት ንቅናቄ መድረክ በባህር ዳር ከተማ ተካሂዷል። በንቅናቄ መድረኩ መልእክት ያስተላለፉት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋም ትምህርት ቤቶች ለልጆቻችን አመች እውቀት መቀበል የሚችሉ ደስተኛ ልጆች መሆናቸውን አንስተው ነበር። ነገር ግን በተለያዩ ክልል የተነሱ ግጭቶች በትምህርት ዘርፍ እያደረግን ያለነውን የለውጥ ሂደት ክፉኛ እየተፈታተነው ብለዋል። ግጭቶች በተፈጠሩባቸው አካባቢዎች ያሉትን ህጻናት እንዲሁም ወጣቶች በትምህርት ላይ ያገኙት የሚችለው ወደፊት እድል ክፉኛ እየተጨናገፈ ነው ብለዋል። ይህ ግን በአንዳንድ ታጣቂዎች ብቻ ሳይሆን በራሱ በመንግስትም ነው ሲሉ ፕሮፌሰሩ ተናግረዋል። መንግስት ለሰላም ቁርጠኛ ነው የሚለው ነገር አሁንም ያሳስበኛል ብለዋል። የትጥቅ ግጭት የሚያስከትለው ተጽዕኖ ከፍተኛ ነው። ትምህርት ቤቶች ይወድማሉ፣ መምህራን ይፈናቀላሉ፣ ቤተሰቦች ከምድራቸው ይስለቃሉ። በብዙ ዘመንና ድካም የተገነባው የህብረተሰብ መዋቅር የሚያፈርስና የህጻናትና ወጣቶችን ብሩህ የወደፊት ተስፋ የሚሸራሽር ነው ብለዋል። በኢትዮጵያ ግጭት ብሎም ሰው ሰራሽና የተፈጥሮ አደጋ በተከሰተባቸው ክልሎች በርካታ ህጻናትና ወጣቶች ከትምህርት ገበታ ውጭ ሆነዋል ሲሉም ተናግረዋል። በዚህ ዓመት እንደ ሀገሩ ትምህርት ቤት ከመምጣት ከነበረባቸው ውስጥ ከ7.8 ሚሊዮን በላይ የሚሆኑ ህጻናት ደግሞ ከትምህርት ገበታ ውጭ መሆናቸው መረጃዎች ያሳያሉ ብሏል። በአማራ ክልል ብቻ አሁን ባለው ግጭት ምክንያት ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ሆነዋል ያሉም ሲሆን ከ3700 በላይ ተማሪዎች ደግሞ ትምህርት ቤት መግባት እንዳልቻሉም አስታውቀዋል። በሌላ መረጃ ኩራት ብሎናል ሲሉ አመራሮቹ ተናገሩ። አሁን የምናየው የአራቱም ቀጠና የአማራ ፋኖ ወታደራዊ አዛዦች በአንድ መድረክ በጋራ መግለጫ ሊሰጡ ነው ተብሏል። ከመጋረጃ ጀርባ ደግሞ የጋራ ውጊያ እቅዶችን ይነፋሉ ተብሏል። አሁን የምናየው የአራቱም ቀጠና የአማራ ፋኖ ቃል አቀባዮች በአንድ ሚዲያ በጋራ የቀጠናው ውጊያ ድሎችን ሲያበስሩ ነው። አሁን የምንሰማው የጥላት እያየው ነው የኛን ድል ብቻ ነው። ምናልባት በጥቂት ቀናቶች ደግሞ የአራቱም ቀጠና የአማራ ፋኖ ዋና አዛዦች በጋራ መረጃ ይሰጣሉ ተብሏል። የአገዛዙን ሰዎች ተዋቸውና ትግላችን ያግዛሉ እንዳላቸው የነበሩ መደዶች ሁላ ፋኖ ተራክማል እያሉ ሲሳለቁብን እኛ ግን ደጋግመን ፋኖቻችን በአንድ እጃቸው ይተዋጉ ሌላ እጃቸው በኮማንዶ ደረጃ ኃይል እያደራጁ ነው እንል ነበርም ተብሏል። በሌላ በኩል ጉዳዩን ለማስተባበር የተሄደበት ርቀት እንደ ሀገር የገባን በዝቅጠት ያሳያል ሲሉ አንዳንድ ተጽዕኖ ፈጣሪ ሰዎች ተናገሩ። ከሰሞኑ በተማሪ ብርቱካን የደረሰውን ጉዳይ አስመልክቶ እየተማረችበት የደንቢ ዶሎ ዩኒቨርሲቲ ማስተባበያ ሰጥቶም ነበር። ማስተባበያው ወጣቱ ዩኒቨርሲቲ ተማሪ አልነበረችም አይደለም ብቻ ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል ብለው ለጨብጦ አላስፈላጊው ነገር መዞ ክስ ለመስረት ይዞታልም ተብሏል። ለመሆኑ እንደ ተቋም ተማሪዎች ሲታገቱ ምን አደረገ? አንዴ የታገተ ተማሪ ለሚላ ጊዜ በሙሉ ተለቋል። ቆይቱ ደግሞ 6 ብቻ ናቸው የቀሩት እያለ ጉዳዩን ሲያምታታ የነበሩት የመንግስት ባለስልጣናት ነበሩ። እኛንም ቢሮአቸው እየጠሩ ዜና መስራት እንድናቆም ሲጠይቁ ነበር። አሁን ግን ጉዳዩ ቆይቶ ለህዝብ ሲደርስ ደግሞ ሌላ ማስፈራሪያ ሰጥተዋል ተብሏል። በዚህ አካሄዳቸው ላሉ አንዳንድ ተጽዕኖ ፈጣሪዎችም በዚህ አካሄዳቸው ልጅቷንም ሊያስፈራሩ ይችላሉ። ስለዚህ በቅርብ እንከታተል፣ ልጅቷን ለማገዝ እንቅስቃሴ እናደርጋለን። እስካሁን በስልኳ ለማግኘት ያደረግነው ሙከራ አልተሳካም፣ ነገር ግን መጠየቅ አለብን ሲሉም ተደምጠዋል። በሌላ በኩል የአማራ ፋኖ በሸዋ አመራር መልእክት እናሰማለን። የዘመቻን ተስመልክቶ የአማራ ፋኖ በሸዋ ሰብሳቢ የሚከተለው መልእክት አስተላልፏል። በመልእክቱም በዘመቻ አንድነት በአገዛዙ ላይ በፋኖዎች ከፍተኛ ሰዋይና ቁሳዊ ጉዳት አድርሰን ነጻ መሬት እየተቆጣጠረ መሆኑን አሳውቋል። አርበኛው በመልእክቱም ከወታደራዊ ድሎቻችን በላይ ትርክት ውስጥ የአማራ ህዝብ አንድነትና የፋኖ አንድነት እንዲላላ አበክሮ ሲሰሩ የቆዩ ህዝባችን ጠላቶች ትርክታቸው በቀናት ልዩነትን ኮታክቶ አንድነታችን የማይቀለበስበት የከፍታ ማማ ላይ እንዲደርስ መሆኑ የዘመቻነት ትሩፋት ነው ብሏል። በዘመቻ አንድነት የተደነገጠው የ4 ኪሎ ግቢም የአማራ ትግል በሌላ ሶስተኛ ወገን ያውም በግለሰብ እንዲመራ መሰረታዊ ትርክት ቢያቀርብም እኛ ግን አሁን ላይ ድላችን እየገሰገሰ ነው ብሏል። አጣዬ ከተማን በሸዋ ላይ ግማሽ ተቆጣጥራን ያለው የአማራ ፋኖ በሸዋም ሙሉ ለመቆጣጠር ደግሞ ትንሽዬ ይቀርናል ብሏል። እዚህ ደግሞ ህዝቡ ወጥቶ ሊያግዘን ይገባል ሲሉም ተደምጧል። በመጨረሻ ደግሞ
ከውጭ ያገኘነው መረጃ እናገራችሁ። በልብስ ማጠቢያ ማሽን መስታወት ነጸብራቅ ያስገድዶ መድፈር ወንጀል ሲፈጽም የነበረው ግለሰብ ተይዟል። ነገሩ በደቡብ ኮሪያ በሚገኘው የከፍተኛ ፍርድ ቤት የ24 ዓመት ወጣትን አስገድዶ መድፈር ጨምሮም ተከታታይ ጾታ ወንጀሎችን በመፈጸሙ የጥፋተኝነት ውሳኔውን አጽድቆበታል። ጥቃቱን ሲፈጽም በልብስ ማጠቢያ ማሽን ክዳን ላይ ምስሉ ከተንጸባረቀና በደህንነት ምስሎች ከታየ በኋላ ጥፋተኛም ተብሏል። በግል ተበዳይ የተቀረበው የሲሲቲቪ ቪዲዮ ወንጀሉን የሚያሳይ አይመስልም ነበር። መርማሪዎች ግን ጥቃቱን በልብስ ማጠቢያ ማሽን ክዳን ላይ ሲነጸብራቅ ካዩ በኋላ ተከሳሹን በቁጥጥር ስር አውለዋልም ተብሏል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።